አሁን እያወራን ያለ ነው ስለ ኤርትሪያ ወይም ስለ ሻቢያ መንግስት ነው እያወራን ያለ ነው በአንድ በኩል። በሌላ በኩል ደግሞ ስለ አጠቃላይ ግንኙነት አይደለም፣ ስለ ዲፕሎማሲ ግንኙነት፣ ስለ ጤናማ የህዝብ ለህዝብ ግንኙነት፣ ስለ ጤናማ የሀገሮች ግንኙነት አይደለም እያወራን ያለ ነው። እያወራን ያለ ነው ስለ ጦርነት ትብብር ነው። እስከሚገባኝ ድረስ ቴዲ ያቀረብከው ጥያቄ አሁን ባለው የኃይል አስተላለፍ ኢትዮጵያ ውስጥ ያሉ በትጥቅ ትግል እንቅስቃሴ እያደረጉ ያሉ ኃይሎች በኢትዮጵያና በኤርትራ መካከል ጦርነት ቢነሳ ከሻቢያ ጋር አብረው መተባበር አለባቸው ወይስ የለባቸውም ነው ጥያቄ። ይሄን ነው እንጂ እየተቃወምኩ ያለሁት እኔ በኢትዮጵያና በኤርትራ መካከል አሁን በሁለቱም አምባገነን መንግስታት ነው ያሉት፣ ግን ጤናማ የሆነ የዲፕሎማሲ ግንኙነት እንዲኖር ፈልጋለሁ። አሁንም ቢሆን ማለት ነው ጤናማ የሆነ የህዝብ ለህዝብ ግንኙነት እንዲኖር ፈልጋለሁ። የጦርነት ትብብር ግን መንግስትም ሲያደርገው ትክክል አይደለም፣ አውግዘናል። አንተም እኔ የኢትዮጵያ ሉዓላዊነት ደፍሮ ሲገባ ኢትዮጵያዊ የሆኑ ዜጎቻችንን በግፍ ሲጨፈጭፍ አውግዘናል። ተመሳሳዩም ነገር ሌሎች ተቃዋሚዎች ሲሰሩት ልደግፍ አልችልም። ደብል ስታንዳርድ ነው የሚሆነው። አንድ እሱ ነው። ሁለተኛ እውነቱን ለመናገር ከግብፅም ጋር እናነጻጽር ካል ግብፅ በጣም ተጨባጭ የሆነ ኢንተረስት አለ ብላ ታምናለች በኢትዮጵያ። በዛ ምክንያት ደካማ ኢትዮጵያን ትፈልጋለች። እናነጻጽር ካል ግን በዝርዝር የሻቢያ ጠላትነት ከግብፅ ይበዛል እንጂ አያንስም። በብዙ መገለጫዎች በምክንያቶች ልታስረዳ ትችላለህ ልደቱ? ወይ ግብፅ ያደረገችው የምታደርገው አንድ ነገር ነው እስካሁን አይደለ? የኢትዮጵያ ተቃዋሚዎችን በርቀት ትደግፋለች ነው። በመደገፍ ረገድ ከግብፅ በብዙ እጥፍ የበዛ የኤርትራ መንግስት ወይም ሻቢያ ይደግፋል። ባለፉት 27 ዓመታት እኮ እነዛ ተቃዋሚዎችን መደገፉን ታዲያ የኢትዮጵያን እንደማዳከም ነው የምትቆጥረው አንተ? አዎ 5 ወይም 6 የመገንጠል መብትን የሚያራምዱ ሌሎች 2 ወይም 3 ደግሞ የአንድነት አጀንዳ የሚያራምዱ ሁሉንም በኢትዮጵያ ተቃዋሚ አሉ የሚባሉ ተቃዋሚዎችን እየሰበሰቡ ማደራጀትና እንዲዋጉ ማድረግ ከጤናማ አስተሳሰብ የሚመነጭ አይደለም። በተለይ ደግሞ የአማራ ህዝብ ለሚያደርገው ትግል ከሻቢያ ጋር መተባበር አለበት ብዬ አላምንም። በነገር ላይ አሁን ወነግና ነው ብንተባበር እኮ በሐሳብ በጣም የተለያየን ልደቱ። ለምሳሌ ኦኤልኤ እና ፋኖ በአመለካከት ደረጃ በጣም የተራራቁ ናቸው። እንዲተባበሩ ከፈቀድክ ሁለቱም እኔ ኦኤልኤ እና ፋኖ ይተባበሩ አላልኩም። ኢትዮጵያዊ ኃይሎች ናቸው መተባበር ያለባቸው እንጂ ከውጭ ጠላት ጋር መተባበር የለባቸውም ነው ያልኩት እንጂ በጠላትነት ነው ኮንሰፕቹዋሊ። አሁን እኔ ይኸውልህ ኦኤልኤም ኢትዮጵያዊ በመሆኑ ብቻ መተባበር አለባቸው መብቱ ነው ከተባለ ፋኖም ተቋሚ በመሆኑ በመተባበራቸው ችግር የለም ከተባለ ሁለቱም ችግር ከሌለባቸው ደግሞ ሻቢያ ሲደግፋቸው ጠላት የሚሆነው እነሱ ሲተባበሩ ምንም ችግር የለም የሚሆነው ለምንድን ነው? የሻቢያን ጠላትነት ይሄ እንዴት ነው የሚያሳይ ነው ሎጂክ? አንደኛ በራሱ ነው። አንደኛ በምንም ተአምር ፋኖንና ሻቢያን ኦላንና ወይም ኦኤልኤፍንና ሻቢያን አንድ አድርጌ ላነጻጽር አልችልም። እነዚህ ኢትዮጵያዊ ኃይሎች ናቸው፣ የኛ ናቸው፣ ወደድናቸውም ጠላናቸው። ኢትዮጵያውያን በመደገፉ ከሆነ ጠላት ያልነው ማለት ነው። እነዚህን ድርጅቶች በመደገፉ ጠላት ነው ስላልከኝ ነው እኮ ልደቱ። በመደገፉ ብቻ አይደለም ሳይደግፍም ጠላት ነው አልኩ እኮ። እስቲ እነዛ ምሳሌዎች አስረዳኝ። እነዛ ምሳሌዎች ሳይደግፍ ጠላት የሆነባቸውን ምክንያቶች ለመማር ነው ልደቱ፣ ሌላ ነገር አይደለም። እኔ ከተጸነሰ ጀምሮ ሻቢያ የኢትዮጵያ ጠላት ሆኖ ነው ሲሰራ የኖረው። ኢትዮጵያን በዓለም ለመጀመሪያ ጊዜ አንድን ጥቁር ሀገር በቀይ ግዛት ከመፈረጅ ጀምሮ አንድ የነበረው ህዝብ ሁለት እንዲሆን ኢትዮጵያ በታሪክ የነበራትን የባህር በር እንድታጣ በማድረግ ረገድ የኢትዮጵያ ተቃዋሚዎችን በማጠናከር በማስታጠቅ ረገድ ትልቅ ሚና የተጫወተ ድርጅት ነው። ኢትዮጵያን የአንድ ብሔር ሀገር አማራ ብሎ ሰይሞ የአማራ ህዝብ በጠላትነት እንዲታይ ያደረገ በዓለምም ደረጃ በአካባቢም ደረጃ ሻቢያ ነው። ሀድጊ ብሎ ነው የአማራን ህዝብ የሚጠራው። ህዋትም እኮ ያን ተቀብሎ ግንባር የምናወራው እኮ ስለ ኤርትራ ስለ ሻቢያ ነው፣ ስለ ህዋት አይደለም። አሁን እኮ ታሪካዊ ጠላት ለማለት ምክንያት ስፈልግ አሁን ሻቢያ በዛ ደረጃ ካልኩት ይልቃል። ህዋት ያንኑ እንትን ተቀብሎ የኤርትራን መገንጠል ደግፎ አብሮ ኑሯል የኛ ታሪክ። ስለዚህ ሻቢያን ጠላት ካልኩ ህዋትን እንዴት ለየው ነው? ይሄንንም ይልቃል። የኔን መርህ ምናልባት ሌላ ሚዲያ ላይ ስናገር ሰምተህ ከሆነ የትኛውንም አይነት የፖለቲካ ቅራኔ ቢኖረን ኢትዮጵያውያን በአንድ ሀገር ውስጥ ያለን የፖለቲካ ኃይሎች በጠላትነት መታየት አለብን የሚል እምነት የለኝም በመርህ ደረጃ።
የለኝም። የውጭ ኃይልን ነው ጠላት ብዬ የምጠራው። እኛ የውስጥ ችግራችንን በውይይት በድርድር መፍታት አለብን የሚል እምነት ነው ያለኝ። ያሉንን የፖለቲካ ቅራኔዎች በዛ ደረጃ ነው መፍታት ያለብን የሚል እምነት ነው ያለኝ። አሁን እየተናገርኩ ያለው ስለ ውጭ መንግስት ነው። ኢትዮጵያዊ ስላልሆነ ኢትዮጵያዊ አይደለሁም ብሎ ስለተገነጠለ አካል ነው ማወራው። ይሄን ወስዶ ከህወሓት ጋራ ከኦላ ጋራ ማነጻጸር ተገቢ ነው የሚል እምነት የለኝም። እሱን ማነጻጸር ካለብን ከግብጽ ጋር ነው ማነጻጸር ያለብን። ቅድም የበለጠ ነው ግብጽ ብለሃል፣ እሱን መነጋገር እንችላለን። ለንጽጽር ሊሄዱ የሚችሉ ነገሮች ናቸው ሁሉም የውጭ መንግስታት ስለሆኑ። ስለዚህ ሻዕቢያ ሊጨርስልህ ከፈለክ አታቋርጠኝ። ቅድም እንዳልኩ ከትርክት ጀምሮ ኢትዮጵያን በመውጋት የኢትዮጵያ ተቃዋሚ ኃይሎችን ሳይመርጥ በአጀንዳ በማስታጠቅ ከፍተኛ የሆነ ስራ የሰራ ድርጅት ነው። ለመንግስትነት ከበቃም በኋላ 1983 በኋላ ለራሴ ይጠቅመኛል የሚለውን መንግስት ኢትዮጵያ ውስጥ ደግፎ ኢትዮጵያን እየበዘበዘ እያደህየ ራሱን ለማበልጸግ የሰራ ኃይል ነው። ይሄን ልታደርግ አትችልም ሲባል ደግሞ ታንክ አሰልፎ በኢትዮጵያ ላይ ወረራ ይፈጸመ ነው። ወረራ በአደባባይ ይፈጸመ ነው። ዓለም ያወቀው ነገር ነው ይሄ። ከዛ በኋላም ደግሞ ይሄው የ18 ዓመት ቂም ቋጥሮ ኢትዮጵያውያንን የኢትዮጵያን ድንበር አልፎ ገብቶ በግፍ በአሰቃቂ ሁኔታ የጨፈጨፈ ነው፣ የደፈረ ነው። የኢትዮጵያን ሀብት ንብረት ወርሶ የወሰደ ነው። እንደ ትግራይ የፖለቲካ ኃይሎች ለሻዕቢያ ባለውለታ የለም። ለነሱ እንኳን የራራ ኃይል አይደለም። ይሄ ጨካኝ ኃይል ነው። ለነሱ ብቻ ለፖለቲካ ኃይሎቹ ብቻ አይደለም፣ ህዝብን የጨፈጨፈ ኃይል ነው። አንተ እንዳልከው ማንካና ሹካ ሳይቀር ከህብረተሰብ ከመንግስት አይደለም የዘረፈ ኃይል ነው። ወጣቶችን እያሰለፈ የረሸን ኃይል ነው። እዛው ጎረቤቱ አንድ ቋንቋ አንድ ባህል የሚጋሩ ህዝቦችን በዚህ ደረጃ የጨፈጨፈ ሀድጊ ብሎ ለሰየመው ለአማራ ርህራሄ ይኖራል የሚል እምነት የለኝም። ነገ ከነገ ወዲያ ወደ ኢትዮጵያ ወደ አማራ ክልል የመግባት እድል ካገኘ ብዙ ግፍና በደል ሊፈጽም የሚችል ኃይል ነው። ከዚህ ኃይል ጋር መተባበር ተገቢ አይደለም። ኢትዮጵያውያን በቂ የህዝብ ቁጥር አለን፣ በቂ ብሶት አለን፣ በቂ የጋራ አጀንዳ አለን። እኛ ከተባበርን አንድ በስልጣን ላይ ያለን አምባገነን መንግስት ከስልጣን ለማውረድ ማንችልበት ምንም ምክንያት የለም። በእኔ እምነት ከእንዲህ አይነት ታሪካዊ ጠላት ጋር መተባበር ተገቢ ነው የሚል እምነት የለኝም። አነጻጽርልኝ ካልክ ደግሞ ከግብጽ ባላነሰ ሻዕቢያ የበለጠ የኢትዮጵያ ጠላት ነው። ይልቃል ሐሳቦችን አቅርብ እና ወደሚቀጥለው ርዕስ እንሻገራለን። ዋና ሐሳብ መግለጽ እና በተከታታዮቻችን እንዲነጋገሩበት ውይይት መለኮስ ነው ሐሳባችን እና በአንተ በኩል ያለውን ደግሞ ሐሳብህን አንሳ። እንደዚሁ እንደ ቅድም ልደቱም ጥያቄዎች መጠየቅ ትችላለህ። በመካከል ቀጥል ይልቃል። አሁን እንግዲህ ከልደቱ መከራከሪያዎች የኤርትራ መንገድ ታሪካዊ ጠላት ብሎ ለማድረግ ያነሳቸውን መከራከሪያዎች ለታሪካዊ ጠላትነት ተዋግተናል። ይሄ ደረቅ ታሪክ ነው፣ የሚካድ አይደለም። የፍቅርም የጸብም የጦርነትም ታሪክ አለን። ራሳቸውን ለመገንጠል ባደረጉት እንቅስቃሴ ከኢትዮጵያ ለመለየት የቅኝ ግዛት ታሪክ አድርገው ተለይተዋል፣ ራሳቸው ሀገር ሆነዋል። ነገር ግን ኤርትራ የምትባል ሀገር ከተፈጠረች በኋላ ያለውን ነገር ያንን ደግሞ ህወሓትም ተቀብሎ አብሯቸው ትከሻ ለትከሻ ተዋግቷል። ስለዚህ ያንን መንግስት ጠላት ነው በየታሪካዊ ጠላት ነው ካልኩት ያንን ተቀብሎ አብሮ ተዋግቶ ሁለት ሀገር ተካፍሎ ለዛች ሀገር እውቅና የሰጠው የኔው ሀገር ጉድ የኔው ሀገር መንግስት ነው። ስለዚህ ይቅርታ ልጨርስ ልደቱ ልጨርስ። አንተ ነው የሌለ ክርክር ለምን ታቀርባለህ? ጠያቂው የጠየቀን እኮ ስለ ህወሓት አይደለም ስለ ሻዕቢያ ነው እኮ። ታሪካዊ ጠላት እኮ ነው። ይኸውልህ ልደቱ፣ ታሪካዊ ጠላት ለማለት በእኔ ሀገር ውስጥ ያሉ ሰዎች የሰሩትን ነገር የዛን ሀገር ታሪካዊ ጠላት ብዬ ለመፈረጅ የኔ ሀገር ሰዎች ያደረጉትን ነገር ያደረገን አካል እንደውም የውጭ ሀገርማ በጣም እንትን አለው። ማንኛውም ሀገር ለራሱ አሁን አንተ በምትለው ኤርትሪያ ከሶማሊያም ጋር ተዋግተን እናውቃለን እኮ ልደቱ። ከሶማሊያ ጥያቄ ልጠይቅህ፣ ኤርትሪያ ታሪካዊ ጠላት አይደለም ነው የምትለው አሁን አንተ? አንድ የውጭ መንግስት ኤርትሪያ ካደረገው በላይ ምን ሲያደርግ ነው ታሪካዊ ጠላት ሊባል የሚችለው? ወይስ በአለም ላይ ታሪካዊ ጠላት የሚባል ነገር የለም ነው ክርክር? ኖ፣ ታሪካዊ ጠላት ማለት ሀገርን እስከሚጠፋ ድረስ በየትኛውም ሁኔታ የማይታረቅ ቅራኔ ያላቸው በምንም አይነት ለመጠፋፋት ሁልጊዜ ኢሚነንት የሆነ አደጋ ላይ ያሉ አቅም ቢያገኙ አንዱ አንዱን የማጥፋት ነገር ሊኖራቸው የሚችል መሆን አለበት ታሪካዊ ጠላት ብዬ ለመሰለኝ። በምንም አይነት የማይታረቅ ቅራኔ መኖር አለበት። ነገር ግን ሁለት ሀገሮች ጎረቤቱ ነው
ከጎረቤቶቻችን ጋር በተለያየ ታሪክ በተለያየ ሁኔታ ተዋግተናል። ከሶማሌ ጋር ተዋግተናል። ኤርትራም ለመለየት ብሎ ተዋግተናል። እስካሁንም ተዋግተናል። ለምንንም አመተነው ጦርነት አድርገናል። ተመልሰን ሄደን ግን በራሱ ከተዋጉት ኃይላት ጋራ ጌታቸውና ደብረጽዮን ተገናኝተዋል። ታሪካዊ ጠላት ከሆነ እንዴት ሊገናኙ ይችላል? ኦ ማይ ጋድ እነሱ መገናኘታቸውን እኔ እኮ ትክክል ነው አላልኩም። አብረው ለመስራት እኮ እኔም እኮ እነሱ አብረው ለመስራት ለሰላም ያስፈልገኛል ብሎ ከሰራ ነው አሰምተው አዳምጠኝ። እኔ እያልኩ ያለሁት ፋኖ ለምን ይገናኛል አይደለም። ቲፒኤልኤፍ ሲገናኝ ትክክል ነው፣ ፋኖ ሲገናኝ ትክክል ነው አላልኩም። ማንኛውም ኢትዮጵያዊ ኃይል ከውጭ ጠላት ጋር ተባብሮ የኢትዮጵያን መንግስት መውጋት የለበትም ነው ያልኩት እንጂ ቆይ አዳምጠኝ። እኔ መረጃው የለኝም። አንተ መረጃው ካለ ልትል ትችላለህ። ቲፒኤልኤፍ ከሻቢያ ጋር እየተገናኘ ከሆነ ስተት ነው፣ ታሪካዊ ስተት ነው ብዬ ነው ማምነው። ስለዚህ ቲፒኤልኤፍ እነሱ ናቸው ተገናኘን ያሉ ልደቱ እነሱ ናቸው ያሉ እኔ አይደለም ያልኩት ፐብሊክ ኖሌጅ እኔ እሱ አይደለም ችግሩ አልኩ። እሺ ይገናኝም አልኩ እኮ ከተገናኘም እና እውነትም ከሆነ ለኔ ታሪካዊ ስተት ነው። ለምን ፋኖ ያደርገዋል አይደለም እያልኩ ያለሁት። ኦላም ካደረገው ህውሃትም ካደረገው ስተት ነው እያልኩ ነው ያለሁት። ለምን ቲፒኤልኤፍ ላይ መንጠላጠል እንደፈለከ አላውቅም። እኔ እየጠየቅኩ ያለሁት በግልጽ አንደኛ አሁንም ከጉርብትና ጋር አታያይዘው። የኤርትራን ህዝብ አይደለም ጠላት እያልኩ ያለሁት ወይም አገረ መንግስቱን አይደለም እያልኩ ያለሁት። አሁን ያለውን አድሚኒስትሬሽን ሻቢያን ነው እያልኩ ያለሁት። ከነገ ወዲያ ለምሳሌ የኤርትራ መንግስት እድለኛ ሆኖ የኤርትራ ህዝብ እድለኛ ሆኖ ወይም ታግሎ ሌላ ጥሩ መንግስት ቢመጣ ታሪካዊ ጠላት ነው ልል አልችልም። ከዛ ጋራ በትብብር መስራት አለብን ብዬ አምናለሁ። ዘረዘርኩልህ። ከተወለደ ጀምሮ እስካሁን ድረስ ጸረ ኢትዮጵያ አቋም ያለው ድርጅት ነው። ይሄን በተግባር ሲያሳየ ነበር ነው። ለኢትዮጵያ የ100 ዓመት የቤት ስራ ሰጠው ብሎ የሚያምን ድርጅት ነው። አንድም ቀን እኛን ለማዳከም ተኝቶ የማያቅ መንግስት ነው። እንነጋገር ከተባለ ግብፅን በኢትዮጵያ ታሪካዊ ጠላትነት መፈረጅን አምነህ ከተቀበልክ ከግብፅ በላይ ሻቢያ በኢትዮጵያ ጠላትነት ሊቆጠሩ የሚችሉ ተግባራት አሉት። ከዚህ አንፃር እንዴት አድርገህ ታስታርቀዋለህ ነው። እኔም እኮ ያደረጋቸውን ሁኔታዎች በዝርዝር ሳይሆን ከተነጋገርነው ውስጥ አንደኛው ተቃዋሚዎችን መደገፉና ተቃዋሚዎች እዛ ኤርትራ ውስጥ ቤዝ ማድረጋቸው ከሆነ እነዚህ ተቃዋሚዎችን የኢትዮጵያ ህዝብ የነጻነት ታጋይ አድርጎ የሚያያቸው ከጎረቤት ሀገር ጋር ደግሞ ማንኛውም ትጥቅ የሚያደርግ ድርጅት ሆነምን በተለያየ ጊዜ በታሪክ አጋጣሚ ከጎረቤቶቹ ድጋፍ መውጫ መንገድ ላይፍ ላይን ማግኘት ላንተ ለኔ ላስረዳ አልችልም። የፖለቲካ ሳይንስ ተማሪ ስለሆነ ይሄ ያለና የነበረ በየትኛውም ሁኔታ ውስጥ ያለ ነው። እነዚህን ተቋሚዎች ደግሞ አሁን የኢትዮጵያ ህዝብ ውስጥ ትልቅ ድጋፍ ያላቸው ናቸው። ስለዚህ እነዚህን አካላትን መደገፉን ለታሪካዊ ጠላትነት እኔ አንተ የምትለውን አሁን ሁለተኛ ልጨርስ ልደቱ ሁለተኛ ነገር ያ ግንኙነት አልፎ በህዝብ ለህዝብም ሆነ የሻቢያ መንግስት መጥቶ ኢትዮጵያ ውስጥ ስንት ድግስና መልክ ባለው ሁኔታ አልተደረገም። ግንኙነቱ በአግባቡ ሊቋጭ በሚችል ሁኔታ ይሁን እንደዚሁም ደግሞ ህዝብን ለመጨፍጨፍ መንግስት ጠርቶ አያስገባው ነው እንጂ የሻቢያን የሚመራው የኤርትራ መንግስት የሚመራው ሻቢያና ኢትዮጵያ መልካም ግንኙነት አይኖራቸው ብዬ ተቃውሜም አላውቅም። እንዲኖራቸው መፈልጋለሁ፣ እንዲኖራቸውም እሰራለሁ። በሚያግባቡን ጉዳዮች ደግሞ በአካባቢ የህልውና ጦርነት መንግስት ባወጀብኝ ጊዜ ከኤርትራ መንግስት ጋር መገናኘት ልክ ድሮ እንደሚደረገው ማለት ነው። እስከዛሬው ሰዓት ድረስ የኢትዮጵያ ተቃዋሚዎች ሁላችንም የምናከብራቸው በኤርትራ ቤዛ አግኝተዋል። ያንን ማድረጉን ደግሞ በጠላትነት ላይ አልችልም። የተለያየ አመለካከት መኖሩ ፖለቲከኞች የተለያዩ አመለካከት ያላቸው ፖለቲከኞችን መደገፉን ለኢትዮጵያ ጠላትነትን አያረጋግጥም። ምክንያቱም የተለያየ ፖሊሲ ስላላቸው ነው። ልደቱ ይልቃል አሁን ያልካቸውን ተቃዋሚዎች እኔ አክብሬያቸው አላውቅም። በደንብ የምናገረውን ነገር ሰምተህ ከሆነ ከድሮ ጀምሮ በኤርትራ መንግስት የሚረዱ የፖለቲካ ኃይሎችን አክብሬያቸው አላውቅም። ኦኤልኤ ዓላማ አለው፣ አግባብ አለው፣ ጥያቄው ፍትሃዊ ነው ብለህ በተደጋጋሚ አይደለም ሁላችንም የምናከብራቸው ብለህ ስላልክ ነው። አንተ ልታከብራቸው ትችላለህ ወይ? አንተ ስትናገር ስለምሰማ ነው ልደቱ። ኦኤልኤን ዓላማ እንዳለው ትክክለኛ ጥያቄ እንዳለው ፍትሃዊ ድርጅት እንደሆነ ደጋግመህ ስትናገር ሰምቼ አውቃለሁ ብዬ ነው። አዳምጠኝ። ከኤርትራ ጋር ግንኙነት በማድረጉ አክብሬው ማቅ የፖለቲካ ኃይል የለም ነው እያልኩ ያለሁት። ኦኤልኤ በአስተሳሰብ የምደግፈው ድርጅት አይደለም። ማምነው ነገር ግን ኢትዮጵያዊ ድርጅት ነው። የራሱ የሆነ ማህበራዊ መሰረት የኦሮሞ ህዝብ ውስጥ አለው ብዬ አምናለሁ። ስለዚህ የሱን ጥያቄ እሱን በጠላትነት መፈረጅ ሳይሆን የሚጠቅመን
የፖለቲካ ጥያቄውን በፖለቲካ መድረክ መፍታት ተገቢ ነው ብዬ አምናለሁ። ከኤርትራ ጋር ባለው ግንኙነት አድንቄውም አክብሬውም አላቅም። ማንንም አክብሬ አላቅም። የድሮዎቹንም አወግዛቸዋለሁ፣ የአሁኖቹንም አወግዛቸዋለሁ። ኮንሲስተንት ነኝ እኔ። ትናንትም ግንቦት ሰባትን ሳወግዝ ነበረ። ህወሓት ከኤርትራ ጋር ተባብሮ ያደረገውን ትግል በአደባባይ በየምርጫ ዘመቻው ሳወግዝ ነው የነበርኩት። ዛሬም የሚደረገውን ነገር አወግዛለሁ። እኔ ስሰራው አንዱ ሲሰራው ትክክል ሌላው ሲሰራው ስህተት የሚሆንበት ነገር የለም። እንደዛ አይነት ደብል ስታንዳርድ እኔ ጋር አይሰራም ማለት ነው። አንዳንድ ጥያቄ ላንሳላችሁ። ቅድም ያልከው ነገር አለ። ለምሳሌ አሁን ያሉ ይገባኛል። ማንንም ተቃዋሚ ኃይል እንዳልከው ወደ ውጭ መግባት መውጣት፣ ሎጂስቲክ ከውጭ ማምጣት ሊፈልግ ይችላል። ለዛ የሚጠቅም ትብብር ከጎረቤት ሀገር ሊፈልግ ይችላል። በዛ ደረጃ ያለን ነገር አንደርስታንድ አደርጋለሁ። አሁን የኢትዮጵያ ተቃዋሚ ኃይሎች በሌሎቹ የጎረቤት ሀገሮቻችን በጅቡቲ፣ በኬንያ፣ በሱዳን እንደዛ አይነት ጥቅም ቢያገኙ ችግር አለው ብዬ እንትን አለ ማልቃወም ነው። ኢቭን ወታደራዊ ትብብር አድርገው የኢትዮጵያን መንግስት መውጋት የለባቸውም አልኩ እንጂ የኤርትራ መንግስት ቢፈቅድላቸውና ቢወጡ ቢገቡ ተቃውሞ የለኝም። ጦርነት ውስጥ ያለ ኃይል እንደዛ አይነት ጥቅም ሊፈልግ ይችላል። እኔ እያልኩ ያለሁት በጦርነት ተባብሮ ኢትዮጵያ ውስጥ ያለን መንግስት የትኛውንም ያህል ብንጠላው የትኛውንም ያህል አምባገነን ቢሆን አንደኛ ከኛ አቅም በላይ አይደለም። ከታሪካዊ ጠላት ጋር ተባብሮ መውጋት ታሪካዊ ስህተት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ የመጀመሪያውን መደመር መጽሐፍ ባስመረቁ ዕለት ስለ ሰላም ብዙ ነገር ተናግረው ነበር። በዚህ ሁለት ከተናገሩት መካከል ደግሞ ሰላም የምንለው ጦርነትን ስለምንፈራ ሳይሆን ሰላምን አብዝተን ስለምንወድ ነው። ጦርነት ጥፋት ነው። በኢትዮጵያ ውስጥ ተነሱ እንዋጋ ካልን በኋላ የሞተውና የቆሰለውን የመናገር ልምድ ስለሌለን እንጂ ከወንድም የኤርትራ ህዝብ ጋር ተጣልተን ያጠፋነው ህይወት ራሱ ከፍተኛ ቁስል ነው። ተጨማሪ ቁስልና ጉዳት ሳይሆን ተጨማሪ ሀሳብ ነው የሚያስፈልገን የሚል መልእክትን የያዘ ሀሳብ ይገኝበት ነበር። ኤርትራና ኢትዮጵያ ከ1990 እስከ 1992 ዓ.ም ባደረጉት ከባድ ጦርነት በይፋዊ መረጃዎች መሰረት 100,000 ሰዎች ከሁለቱም ወገን ማለቃቸው ይነገራል። በጊዜው ሁለቱ በድህነት የሚታወቁ ሀገሮች ቢሆኑም ለዚህ ጦርነት ግን ኢትዮጵያ ወታደራዊ ወጪዋን በአመት ወደ $480 ሚሊዮን ስታሳድግ ኤርትራ ደግሞ ወታደራዊ በጀቷን ወደ $306 ሚሊዮን አድርሳው እንደነበር የለንደኑ ስትራቴጂክ ጥናት ተቋም መረጃ አመልክቷል። በዚህ ከፍተኛ ሰብአዊና ቁሳዊ ውድመት ባደረሰ ጦርነት ሰፊ ተሳትፎ የነበራቸው ሁለቱ ሀገሮች ለ20 ዓመታት በጦርነት ስጋት ተፋጠው የዘለቁበት ሁኔታ ያጠኑት ሌተናል ጄኔራል ዮሐንስ ገብረመስቀል በቅርቡ ባሳተሙት አዝሮት ኢትዮጵያና ጦርነት ፍቺ የሚያስፈልገው ጋብቻ በተባለው መጽሐፋቸው ከአልጀር ስምምነት መፈረም በኋላ አገሮች በድንበራቸው የቀጠለውን ችግር ገምግመውታል። ጦርነቱ ሲጀምር ኤርትራ ወደ 70,000 ኢትዮጵያውያንን ስታባረር ኢትዮጵያ በብዙ ሺህ የሚቆጠሩ ኤርትራውያንን አባራለችም ይላሉ። ትግራይ ክልል ከኤርትራ ጋር የሚዋሰንባቸው ጦርነት በተካሄደባቸው ቀጠናዎች ወደ 1.5 ሚሊዮን ዜጎች ከመደበኛ ህይወታቸው ተፈናቅለው እንደነበርም ይጠቅሳሉ። አፋር ክልል ከኤርትራ ጋር የሚዋሰንባቸው አካባቢዎች ደግሞ ወደ 300,000 ሰዎች ከመደበኛ ህይወታቸው ውጭ ሆነው ተፈናቅለው ለመኖር ተገደው እንደነበርም ይተርካሉ። በኤርትራ ወገን ጥናት ቢደረግ በግጭት ቀጠና ያሉ በርካታ ዜጎች ህይወት መቃወስ የሚጠበቅ መሆኑን በመጠቆም ሁለቱ ሀገሮች በ2 ዓመት ውጊያና በ20 ዓመት ፍጥጫ ውስጥ ያሳለፉት ካተረፉት ይልቅ ያጡት እጅግ ብዙ መሆኑን በሰፊውም አብራርተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ሲመጡ ይህ መቆም አለበት በሚል የሰላም ጥረት መጀመራቸውን በርካቶችም ያወሳሉ። በወቅቱ ኢትዮጵያ ከኤርትራ ጋር ለ20 ዓመታት የዘለቀውን ግጭት በማስቆም ሰላም የሰፈነበት አጋጣሚ ተፈጥሮ ነበር። ይህ ደግሞ ጠቅላይ ሚኒስትሩን በዓለም ደረጃ የሰላም ጀግና ከማሰኘት እንዲሁም በሁለቱ ሀገሮች ህዝቦች መደሰት ባለፈ በመላው አፍሪካ ቀንድም ትልቅ ተስፋ የፈጠረ አዲስ ክስተት ሆኖ ነበር። በጥቂት ዓመታት ልዩነት ግን ይህ ሁሉ ተስፋ ተመልሶ ጠወለገ። የትግራይ ጦርነት አድማሱን አስፍቶ የሰሜን ኢትዮጵያ አካባቢዎችን ናጠ። ኤርትራ በዚህ ጦርነት ውስጥ ተሳታፊ ሆናም ተከሰተች። በሂደት ጦርነቱን ለመቋጨት የሰላም ስምምነት በደቡብ አፍሪካ ፕሪቶሪያ ቢፈረምም ነገር ግን ስምምነቱን ቢሆን ሌላ መልክ ያለው ውጥረትና የኃይል አሰላለፍ መፈጠሩን የሚነገረው አሁን ኤርትራና ኢትዮጵያ ወደ ቀድሞ በውጥረት ወደ ተሞላ ግንኙነት ተመልሰውም የገቡ ይመስላል። በአጭር ዓመታት የተፈጠረውን ይህንን የሁለቱ ሀገሮች እርቅና ፍጥጫ መፈራረቅ ኢትዮጵያና ጎረቤቶቿ የትብብር የውዝግብ አዙሪት በሚለው መጽሐፋቸው የፖለቲካ ምሁሩ በለጠ በላቸው ዶክተር ትኩረት በሚስብ መንገድ ገልጸውታል። የኤርትራና የኢትዮጵያ የቅርብ ጊዜ እርቅ ከሁለቱ ሀገሮች ፍላጎት ይልቅ በውጭ ሀያላን ግፊትና ተጽዕኖ የመጣ ለውጥ እንደሆነም ያስረዳሉ።
ከስምምነቱ ወዲህ ያለውን የሁለትዮሽ ግንኙነት በሚጠበቀው መንገድ አለመስተናገዱ አያከራክርም። በአስመራና በሪያድ ስምምነቶች መሰረት የጋራ ኮሚሽን ሊቋቋም አልቻለም። ተስፋ የተጣሉባቸው የኢኮኖሚና የፖለቲካ መስተጋብሮች በአግባቡ አልተተገበሩም። አጨቃጫቂ የድንበር ጉዳይ እልባት አልተበጀለትም። የዲፕሎማሲ ግንኙነትም በታለመለት መስመር አልሄደም። እስከ ትግራይ ጦርነት መጀመሪያ ድረስ ምንም እንኳን ኤምባሲዎች ቢከፈቱም ሆነ አምባሳደሮች ቢሾሙም ከይስሙላ የዘለለ ፋይዳ አልነበራቸውም። የኢትዮጵያ አምባሳደሮችና ዲፕሎማቶች ወደ ምድብ ቦታቸው ጭምር መሄድ አልቻሉ። ከጦርነቱ መጀመር በኋላ ደግሞ ይህ ሁሉ ሙሉ በሙሉ ተቋረጠ። በስምምነቱ ወቅት ይታይ የነበረው የመሪዎች ቅርርብና ግንኙነት መቀጠል አልቻለም። ከሁሉም በላይ ኤርትራ በኢትዮጵያ የውስጥ ጉዳይ ጣልቃ እንድትገባ በሰሜን ኢትዮጵያ ጦርነት እንድትሳተፍ መደረጉ የሚያስከትላቸው ውስብስብ ውጤቶች በቅጡ ሊጤኑ ይገባል በማለት ዶክተር በለጠ ከትበዋል። ጠቅላይ ሚኒስትር አብይ አህመድ የኤርትራን ፕሬዝዳንት ኢሳያስ አፈወርቂ በተጋበዙበት የሚሌኒየም አዳራሽ መድረክ ላይ ባሰሙት ንግግር እኔና ኢሱ ስንደመር አሰብ ይሆናል የሚል በታዳሚያን ዘንድ ብዙ ያስጨበጨበን ንግግር አሰምተው እንደነበር አይዘነጋም። ባለፈው ዓመት የባህርን ጉዳይ ዋናው የመንግስታቸው አጀንዳ አድርገው ዶክተር አብይ አህመድ ካነሱ ወዲህ ደግሞ በኢትዮጵያና በኤርትራ መካከል ያለው መጠራጠርና ውጥረት የበለጠ መባባሱ ይነገራል። የባህር በር ጉዳይ በኢትዮጵያ መንግስት መነሳት ከጀመረበት ጊዜ ጀምሮ ኢትዮጵያ በጎረቤቶቿ ጋር ያላት ግንኙነት መቀየር መጀመሩ በሰፊው ያነጋግራል። የኤርትራ ባለስልጣናትም ቢሆኑ ኢትዮጵያ አሰብን መከጀል ጀምራለች በሚል ፕሮፓጋንዳ በዲፕሎማሲ አጸፋ መስጠት ከጀመሩ ከራርመዋል። ይኸው የሁለቱ ሀገሮች የግንኙነት መላላት አሁን ላይ የበለጠ ተባብሰው ደግሞ የጦርነት ስጋት መሆን የጀመረም ይመስላል። በተለይ በቅርቡ የኢትዮጵያ የቀድሞ ፕሬዝዳንት ሙላቱ ተሾመ ዶክተር በአልጀዚራ ላይ የኤርትራ የቀጠናው በጥባጭ ናት ብለው ሌላ ዙር ግጭት በአካባቢው ከመቀስቀሱ በፊት ዓለም አቀፉ ማህበረሰብ ያስታግሳት የሚል ሰፊ ሀተታ ማስነበባቸውን ተከትሎ በኤርትራና ኢትዮጵያ መካከል አዲስ ጦርነት እያንጃበበ ነው የሚል መላምት ጎልቶ መሰማትም ቀጥሏል። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ለዚህ ጽሑፍ ከሰጡት ፈጣን ምላሽ ተጨማሪ በተለያዩ አጋጣሚዎች የኤርትራ ባለስልጣናት ኢትዮጵያን ማውገዛቸውን ሲቀጥሉም ታይቷል። ኤርትራ ደሃ ሀገር ናት። ቀጠናችን ካለበት ውስብስብ ጂኦፖለቲካዊ ኢንተረስት ወይም ፍላጎት አንጻር የኤርትራ መንግስት የራሱን ህዝብ ሳይሆን የሌሎችን ኃይሎች ፍላጎት የሚያስፈጽም መንግስት ነው። ይህ መንግስት እስካለ ድረስ ደግሞ የአካባቢያችን ችግር የሚቀጥል ነው የሚሆነው። ኢትዮጵያ የባህር በር ቢኖራት አይጎዱም። ኢትዮጵያ የባህር በር ኖራት በሰላምና በጉርብትና ብንኖር የሚጠቀሙት ብዙ ነው። እንቁላልና ዶሮ ወይም ጤፍ መለዋወጥ ብቻ አይደለም ነገሩ፣ የሰጥቶ መቀበል ጉዳይ ነው። ከነርሱ የባህር በር እንደምንፈልግ ሁሉ እኛም መስጠት የምንችለው ብዙ የተፈጥሮ ጸጋ አለ። ኤርትራውያን በዚህ አይጎዱም፣ ይጠቀማሉ እንጂ። ይህ ሁሉ ሁኔታ እንዳይፈጠር የሚፈልጉ ብዙ ኃይሎች አሉ። አሁን ካለንበት ችግር በጋራ ልንወጣ ይገባል፣ በጋራ ልንለማ ይገባል በሚል ነው እኔ የባህር በር ከኤርትራ በማግኘት በልዋጭ አብሮ ማደግን የደገፍኩት የሚል ይዘት ያለው የአቶ ስዬ አብርሃ ንግግር ከሰሞኑ በማህበራዊ መገናኛ ገጾች በሰፊው ሲሰራጭ ነበር። የቀድሞ የህወሓት ታጋይ ስዬ አብርሃ በ1990ዎቹ የኢትዮጵያ ኤርትራ ጦርነት ወቅት የኢትዮጵያ ታሪካዊ የባህር በር የሆነው አሰብ ወደብን ማስመለስ አለብን የሚል አቋም ካንጸባረቁ አመራሮች ጋር ስማቸው የሚጠቀስ ሲሆን በዚህ አቋማቸው በወቅቱ ከነበረው የህወሓት ከፍተኛ አመራር ቡድን ጋር ግጭት ገብተው ከቡድኑ እንዲወጡ ከተደረጉ ሰዎች መካከል አንዱ ስለመሆናቸው ብዙ ሲነገር ቆይቷል። ከረጅም ጊዜ በኋላ ተቆፍረው ከወጡ የቀድሞ ባለስልጣናት ንግግሮች በተጨማሪ አሰብ የኢትዮጵያ የባህር በር ፍላጎት ማሳኪያ መንገድ ይሆናል የሚለውን ጉዳይ ከግራም ከቀኝም የሚያራግቡ የማህበራዊ ሚዲያ መልእክቶች በሰፊው ከተበራከቱ በኋላ በዚህ ወቅት ኤርትራና ኢትዮጵያ ለአሰብ ዳግም መፋለማቸው አይቀርም የሚለውን ግምት የበለጠ የሚያጠናክሩ ንግግሮች አሁን በአመራርነት ካሉ ሹማምንት እየተደመጡ ናቸው። የአድዋ ድል 129 ዓመት መታሰቢያ በዓል ሲከበር የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የጊዜ ጉዳይ እንጂ ኢትዮጵያ የቀይ ባህር ማህበረሰብ አባል መሆኗ የማይቀር ነው የሚል ንግግራቸው ኢትዮጵያ በአሰብ ላይ ያላትን ፍላጎት የጠነከረ ነው የሚለውን ግምት የበለጠ አጠናክሮታል። አገራዊ ጥቅም ለማስከበር እየተዘጋጀን ያለነው በማለት የተናገሩት ፊልድ ማርሻሉ የባህር በር ጥያቄ ጉዳይ አይደለም፣ ዓለም አቀፍ አጀንዳ እንዲሆን ማድረግ መቻሉን የገለጹት የመስኖና ቆላማ አካባቢ ሚኒስቴሩ አብርሃም በላይ ዶክተር ከሰሞኑ በትግሬኛ በሰጡት ቃለ መጠይቅም ቢሆን ቀጥተኛ በሆነ መንገድ ኤርትራን ወንጅለዋል። ኤርትራ ከትግራይ መሬት ለቃ አልወጣችም። የኤርትራ ሰራዊት ትግራይን እንደያዘ ነው። የትግራይ ባለስልጣናት የፌደራል መንግስቱ የኢትዮጵያ ሉዓላዊነት እንዲጣስ አደረገ እያሉ ቢከሱም ቦታውን እነሱ እንዲቆጣጠሩ ሲፈቀድላቸው ግን ያን አላደረጉትም።
የፌዴራል መንግስት ኃይል ካስጠጋ ቦታውን የወረረው ኃይል በዚህ ቦታ አይቆይም። የኤርትራ ኃይል በያዘው ቦታ ቆያለው የሚል ከሆነ ልክ ለማስገባት የሚቸገር ኃይል የለንም በማለት ለኤርትራ ማስጠንቀቂያ ያዘለ መልእክት ያስተላለፉት ፕሬዝዳንት ታዬ አንቀጸስላሴ በአድዋ በዓል መታሰቢያ መድረክ ላይ ባሰሙት ንግግር ደግሞ የአገራችንን መሻትና ፍላጎት የሚመጥን ተለዋዋጭ የሆነው ስትራቴጂካዊ ሁኔታዎችን ግምት ውስጥ ያስገባ ጠንካራ መከላከያ መገንባታችሁን አጠናክራችሁ ቀጥሉ በማለት አጠገባቸው ስለነበሩ የመከላከያ አመራሮች መልእክት ማስተላለፋቸውም ቢሆን አንድ ነገር እየተደገሰ ነው የሚሉ አስተያየት ሰጪዎች እንዲበራከቱ ነው ያደረገው። የኢትዮጵያ መንግስት ከቅርብ ጊዜ ወዲህ በከፍተኛ ባለስልጣናት ደረጃ ኤርትራ የቀጠና ጠባጫሪ ናት ሲል መክሰሱ ተደጋግሟል። ኤርትራ በኢትዮጵያ የውስጥ ጉዳይ ጣልቃ መግባቷን በመቀጠል አማጽያንን ትደግፋለች፣ እንዲሁም ግንባር ለመፍጠር ትሞክራለች በማለት በመንግስት በኩል በተደጋጋሚ እየተስተጋባ ነው። ኢትዮጵያ የባህር በር ጉዳይን ማንሳት ከጀመረች ወዲህ የበለጠ የተጋጋለው የሁለቱ ሀገሮች ግንኙነት አሁን ደግሞ ወደ ዳግም ጦርነት ሊገቡ ነው የሚል ግምት ማሰጠትም ጀምሯል። የኤርትራና የኢትዮጵያ እንደገና ወደ ጦርነት መግባት በዋናነት አሰብ ወደብን ያማከለ ሊሆን ይችላል የሚል ግምት እንዲፈጠርም አድርጓል። ኤርትራና ኢትዮጵያ እንደ ባድመ ባሉ መሬቶች ይገባኛል ያደረጉት የቀድሞ ጦርነት ቁስል ዛሬ ድረስ ያልሻረና ቀውሱም ያልተፈወሰ መሆኑ ይነገራል። ይህ ሁኔታ ጨርሶ መፍትሄ ሳያገኝ ወደ እንደገና ጦርነት በአሰብ ጉዳይ ከተገባ ምን ሊከሰት የሚችል ቀውስና አደጋ ደግሞ በርካቶችን እያሰጋ ነው። ክሊንግዲል የተባለ የኔዘርላንድ የምርምር ተቋም የኢትዮጵያ ኤርትራን ሰሞንኛ ውጥረት አስመልክቶ ማስጠንቀቂያ አውጥቷል። ተቋሙ ሁለቱ ሀገራት ወደ ግጭት እንዳይገቡ የአውሮፓና የአፍሪካ ህብረትን ጨምሮ ሀያላን ሀገራት ዲፕሎማሲያዊ ጫና እንዲያደርጉም ጠይቋል። ኢትዮጵያና ኤርትራ ወደ ግጭት ከገቡ ከባድ ቀውስ ሊፈጠር ይችላል በማለትም ተናግሯል። ተቋሙ የአውሮፓና የአፍሪካ ህብረት ሁለቱን ሀገራት ችግራቸውን በሰላም እንዲፈቱ የዲፕሎማሲ ስራ እንዲሰሩም ጥሪ አቅርቧል። ግጭቱ ከተቀሰቀሰ በቀውስ ውስጥ ለሚታወሰው የአፍሪካ ቀንድ ቀጠና ተጨማሪ ራስ ምታት ነው ያለው ሲሆን ከቀጠና አልፎ ለአውሮፓ መዘዝ ይዞ መምጣቱ አይቀርም ብሏል። ኤርትራ የአብይ አህመድን የባህር በር ፍላጎት እንደ ስጋት ተመልክተዋለች የሚል የተቋሙ የማስጠንቀቂያ ሪፖርት ከግብጽ ጋር የምታደርገው ግንኙነትም የዚህ ስጋት ውጤት እንደሆነ አውስቷል። የኤርትራ መንግስት በኢትዮጵያ የባህር በር ጥያቄ ላይ ለመጀመሪያ ጊዜ ማብራሪያ መስጠቱ ይታወቃል። ጠቅላይ ሚኒስትር አብይ አህመድ ሰሞኑን በፓርላማ ላይ ይህንን ጉዳይ በተመለከተ ገልጻ ሲያደርጉ በንግግራቸው የባህር በር ጥያቄ ሌሎች ሀገራትም የደገፉት በጋራ ተጠቃሚነት ሊሳካ የሚችል ፍትሃዊ ጥያቄ መሆኑን የመሰከሩለት ነው ብለዋል። ጨምረውም የኢትዮጵያ የወደብ ጥያቄ መንግስት ለአጀንዳነት የመዘዘው ሳይሆን ታፍኖ የቆየ የትውልድ ጥያቄ መሆኑን ገልጸው በቀይ ባህር ላይ ያለው ዳርቻ ለሁሉም እንደሚበቃ አስረድተው ይህንንም ተከትሎ የኤርትራ ማስታወቂያ ሚኒስቴር በጉዳዩ ላይ ዘለግ ያለ ማብራሪያ ሰጥቷል። ሚኒስቴሩ ብዙ ኢትዮጵያውያን ምሁራንና ፖለቲከኞች ዓለም ሲቀየር ከፊውዳል አስተሳሰብ የተላቀቁ አይመስሉም በማለት ማብራሪያውን የጀመረ ሲሆን አገርንና ሕዝብን እያፈረሰ ያለው ይህ አመለካከት እንደሆነም አስታውቋል። የሌላውን የመሻት በሽታ ከዚህ የፊውዳል አስተሳሰብ የመነጨ መሆኑን ገልጿል። ሲቀጥልም በኢትዮጵያ ውስጥ የኔ ብሔርና የኔ መሬት በሚል የተለያዩ ግጭቶች፣ አለመግባባቶች እንዳሉ ጠቅሶ ከቅርብ ዓመታት ወዲህ በዚህ የተነሳ የብሔሮች መፈናቀል፣ መሰቃየትና መገደል እየተለመደ መምጣቱን የኢትዮጵያ ህዝቦች እንደ ዘመናዊ አገር ዜጋ በመላ አገሪቱ ተንቀሳቅሰው በነጻነት መኖር ያልቻሉበት አደገኛ ሁኔታ ተፈጥሯል ያለው ሚኒስቴሩ ዋና ከተማዋ አዲስ አበባ እንኳን እንደምትገኝም ጠቅሷል። የኢትዮጵያ ምሁራን ፖለቲከኞች ይህንን የመስፋፋት አባዜ በአገር ውስጥ ብቻ የተወሰነ አለመሆኑን ገልጾ ያለፉት መንግስታት ትልቁ የውድቀት ምክንያት የሌላውን ለመቀማት የሚደረግ ፊውዳላዊ አስተሳሰብ ነበር ብሏል። በተለይም የባህር በር ለመቆጣጠር ያለው ፍላጎት ያለፉትን ስርዓቶች ለውድቀት መዳረጉንም አውስቷል። የኤርትራ ማስታወቂያ ሚኒስቴር ማብራሪያን ሲቀጥል የኢትዮጵያ ምሁራን ፖለቲከኞች አሁንም የመስፋፋት ህልም እንዳላቸው ገልጾ በማህበራዊ ሚዲያና በመንግስት ሚዲያዎች ጭምር ይህንን የሚያስተጋቡ የጂኦፖለቲካ ተንታኞች ማየቱን ጠቅሷል። በተለይ በትግራይ ክልል ግጭት በፕሪቶሪያ ስምምነት ካበቃ በኋላ ይህን ጉዳይ ዋነኛ አጀንዳ ሆኖ መቅረቡ መታዘቡንም አስታውቋል። ማብራሪያውን ጨምሮም በአፍሪካ ቀንድ ከፍተኛ የህዝብ ቁጥር ያላት ኢትዮጵያ ህግን የሚያውቁ ዓለም አቀፍ ግንኙነት ስነ ምግባር የሚረዱ አስተዋይ መሪዎች ቢኖራት ኖሮ የወደብ ወይም የባህር በር ለማኝ መሆን አይገባትም ነበር ያለ ሲሆን የኤርትራን፣ የጅቡቲን፣ የሱዳንን፣ የሶማሊያን፣ የኬንያን ወደቦች መጠቀም ትችል እንደነበረም ገልጿል።
የባህር በር የሌላት አገር ከጎረቤቶቿ ጋር በመመካከር በሌሎች ሀገራት የባህር በር የመጠቀም መብት እንዳላት አውስቷል። የወደብ አገልግሎት የኢኮኖሚ ጉዳይ ከመሆኑ አኳያ የወደብ ባለቤትን ጭምር ተጠቃሚ እንደሚያደርግ የጠቀሰው ሚኒስቴሩ ጨምሮም በቀጠናችን ለኢትዮጵያ የወደብ አገልግሎት ለመስጠት ተጠቃሚ መሆን የማይፈልግ አገር ሊኖር አይችልም ብሏል። ይህ በተግባር መታየቱን ጠቅሶ ኤርትራ ነጻ ከወጣች በኋላ በነበሩት ዓመታት ኢትዮጵያ በኤርትራ ወደቦች በነጻነት ስትጠቀም መቆየቷን አውስቷል። እንዲሁም እንደ አውሮፓውያን አቆጣጠር በ2000 ዓመተ ምህረት የእርዳታ ድርጅቶች በአሰብ በኩል እርዳታ እንዲያስገቡ ፈቃደኝነቱን መግለጹንም ጠቅሷል። የኢትዮጵያ ልሂቃን ወደቡን ለመጠቀም ፈልገው ቢሆን ኖሮ የሚቃወማቸው አካል አይኖርም ያለው ማብራሪያው፣ ይሁንና ህልማቸው የባህር ዳርቻውን ወስዶ የስነ ህዝብ ወይም ዲሞግራፊ ለውጥ ማድረግና በባህር ዳርቻ ወታደራዊ እንቅስቃሴ ማድረግ እንደሆነም አስረድቷል። ይህ ደግሞ በተባበሩት መንግስታት ድርጅት፣ በአፍሪካ ህብረት እንዲሁም በሌሎች ዓለም አቀፍ ህጎች የማይፈቀድ መሆኑን ጠቅሶ የዘመናዊ ሀገራትን ድንበር ለመለወጥ የሚደረግ ጥረት ተቀባይነት የለውም ብሏል። ሲቀጥልም ኢትዮጵያ የወደብ አገልግሎት ፍላጎት በማንኛውም ጊዜ ተቀባይነት አለው ያለው የኤርትራ ማስታወቂያ ሚኒስቴር፣ ይሁን እንጂ ኢትዮጵያውያን የሚያስቡት ወረራ እንጂ አገልግሎት አለመሆኑንም አስታውቋል።